ይህ ኢትዮ ሄድላይንስ ነው። በቅድሚያ ማርዕስተ ዜናዎቹን እናሰማችሁ። ኦነግ ቅድም ሌንጮ እንዳለው እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም። ባሌን አያውቅም። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ትጥቅ አንስተው መንግስታቸውን እየተፋለሙ ላሉት የኦሮሞ ነጻነት ሰራዊት አመራሮች ምልጃና ሽምግልና መላካቸው ተገለጸ። ጠቅላይ ሚኒስትሩ ላካቸው ከፍተኛ አመራሮች ከኦሮሞ ነጻነት ሰራዊት አመራሮች ጋር በነበራቸው ድርድር ላይም በአማራ ክልል የሚንቀሳቀሰው ጽንፈኛ ሲሉ የጠሩት የፋኖ ኃይል በአሁኑ ሰዓት ከሻዕቢያና ከህወሓት ጋር አብሮ እየሰራ ኦሮሞ በደሙ ያገኘውን ስልጣን ለመንጠቅ ጉዞ ጀምሯል በማለት ያልተጠበቀ ጉዳዮችን አንስተው ውይይት እንዳደረጉባቸው የተሰማ ሲሆን ለኦሮሞ ነጻነት ሰራዊት አመራሮችም አብራችሁን ስሩ ሲሉ ያልተጠበቀ ጥሪ ማድረጋቸው ተነግሯል። የኦሮሞ ነጻነት ሰራዊት አመራሮች የሆኑት እነ ጃልመሮም በጠቅላይ ሚኒስትሩ ለቀረበላቸው ጥያቄ አማራ መጣብህ የሚለው ማስፈራሪያችሁን አንቀበልም በማለት ያልተጠበቀና አስደንጋጭ ምላሽ መስጠታቸው ተነግሯል። በነ ጃልመሮ ምላሽ የተደናገጡት የብልጽግናው ከፍተኛ አመራሮችም በብስጭት የተናገሩት ነገር አግራሞትን አጭሯል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ባለፈው 100 ዓመታት ኢትዮጵያ ውስጥ ሰላም አልነበረም ሲሉ የተናገሩት ንግግር በብዙዎች ዘንድ መነጋገሪያ ሆኗል። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። የአፄ ቴዎድሮስ ታሪክ ዘመቻ ነው። የአፄ ዮሐንስ ታሪክ ዘመቻ ነው። ፖለቲከኛው ጀዋር መሐመድም ከአሁናዊ የሀገራችን የጸጥታ ቀውስ አንጻር ሊወዳደር የሚችለው የታሪክ ዘመነ መሳፍንት ብቻ ነው ሲል ለጠቅላይ ሚኒስትሩ ንግግር አነጋጋሪ ምላሽ ሰጥቷል። ዝርዝሩን ይዘናል። በአማራ ክልል እየተደረገ ያለው ጦርነትና እየተፈጸሙ ያሉት የደፈጣ ጥቃቶች ከፍተኛ ሰብአዊና ቁሳዊ ጉዳትን እያደረሱ ዛሬም ቀጥለዋል። በዛሬው ዕለት በክልሉ በተፈጸመ ጥቃት ከፍተኛ ማዕረግ ያለው ወታደራዊ አዛዥና አጃቢዎቹ ከባድ ጉዳት እንደደረሰባቸው የተነገረ ሲሆን በክልሉ የአድማ ብተና አዛዥና የመከላከያ ሻለቃ መካከል በተፈጠረ አለመግባባትም ተኩስ ተከፍቶ ጉዳት መድረሱ ተገልጿል። ከሰሞኑ በነበረው ውጊያ መከላከያ ሽፋንና ድጋፍ ባለመስጠቱ ምክንያት ከ100 በላይ የሚሊሻ አባላት ሕይወታቸው ማለፉን ተከትሎ የአካባቢው ባለስልጣናት በመከላከያ ላይ መተማመን አንችልም፣ በዚህ መንገድ መቀጠል አንችልም፣ ስልጣን እንለቃለን ሲሉ በቁጣ መናገራቸው ተሰምቷል። ሌላኛው መረጃችን ነው። በግፍ ያጣናውን የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል አዛዥ አነጋጋሪ ንግግር አደረጉ። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል አዛዡ የባህር በር ያስፈልገናል ያሉበት ምክንያትም ያልተጠበቀ ሆኗል። ይህ በእንዲህ እንዳለ አፋር የቀይ ባህር ባለቤት የመሆን መብት አለው ሲል የብልጽግናው መንግስት ያደራጀው ድርጅት ገለጸ። ድርጅቱ ለ3 ወራት ሲሰለጥኑ የነበሩ ወታደሮችንም ይፋ አድርጓል። ዝርዝሩን ይዘናል። ሰላም ውድና የተከበራችሁ የቻናላችን ተከታታዮች በዕለቱ የተሰሙትን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮን ላይክ እና ሼር፣ ቻናሉን ሰብስክራይብ እና የዶል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ወደ ዝርዝሩ አለፍን። በመጀመሪያም ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ትጥቅ አንስተው መንግስታቸውን እየተፋለሙ ላሉት የኦሮሞ ነጻነት ሰራዊት አመራሮች ምልጃና ሽምግልና መላካቸው ተገለጸ። የኦሮሞ ነጻነት ሰራዊት አመራሮች የሆኑት እነ ጃልመሮም በጠቅላይ ሚኒስትሩ ለቀረበላቸው ጥያቄ ያልተጠበቀና አስደንጋጭ ምላሽ መስጠታቸው ተነግሯል። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ የኦሮሚያ ክልል ፕሬዝዳንት የጸጥታ ጉዳዮች አማካሪ የሆኑትን ብርጋዴር ጀነራል ኃይሉ ጉንፋንና ሌሎች ከፍተኛ አመራሮችን በወንድማማቾች መካከል የሚፈስ ደም ይቁም በማለት ከኦሮሞ ነጻነት ሰራዊት ጋር እንዲደራደሩና በኦሮሚያ ያለውን ውጥረት እንዲያረግቡ ሽምግልና መላካቸውን ለጉዳዩ ቅርበት ያላቸው የቤተ መንግስት ምንጮች ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የላኳቸው ከፍተኛ አመራሮች ከኦሮሞ ነጻነት ሰራዊት አመራሮች ጋር በነበራቸው ድርድር ላይም ያልተጠበቀ ጉዳዮች ተነስተው ውይይት እንደተደረገባቸው የተሰማ ሲሆን የብልጽግናው ከፍተኛ አመራሮች ለኦሮሞ ነጻነት ሰራዊት አመራሮች አሁን ከያዟቸው የኦሮሚያ ክልል አካባቢዎች እንዳይስፋፉና አሁን በያዟቸው አካባቢዎች ላይ ባሉበት እንዲቆሙ መጠየቃቸው ተነግሯል። ቀጥሎም የኦሮሞ ነጻነት ሰራዊት ኃይሎች ከክልሉ የኦሮሞ ብልጽግና ኃይሎች ጋር ፊት ለፊት እንዳይገጥሙና እንዳይዋጉ በክልሉም የመከላከያና የኦሮሚያ ልዩ ኃይል ለቆ በወጣባቸውና በሚወጣባቸው አካባቢዎች ላይም የኦሮሞ ነጻነት ሰራዊት አባላት ተተክተው በብልጽግና መዋቅር ውስጥ ስልጣን አግኝተው ክልሉን እንዲያስተዳድሩ እንደተነገራቸው ተሰምቷል። የብልጽግናው ከፍተኛ አመራሮች ይህንን የድርድር ጥያቄ ሲያቀርቡ ያስቀመጡት ምክንያትም በአማራ ክልል የሚንቀሳቀሰው ጽንፈኛ ሲሉ የጠሩት የፋኖ ኃይል በአሁኑ ሰዓት ከሻዕቢያና ከህወሓት
መንግስታት ጋር አብሮ እየሰራ ኦሮሞ በደሙ ያገኘው ስልጣን ለመንጠቅ ጉዞ ጀምሯል በማለት ሲሆን ይህንን ጽንፈኛ ልክ ለማስገባትና ጉዞን ለማደናቀፍ እኛ የኦሮሞ ኃይሎች ልዩነቶቻችንን መፍታት አለብን። ከኦሮሚያም የመከላከያና የኦሮሚያ ልዩ ኃይልን አውጥተን ጽንፈኛውን ባለበት እንመታዋለን። ቀጥሎም ላኪዎቹን ሻዕቢያንና ህወሓትን ማጥፋት አለብን። ይህንን ለማድረግ የኦሮሞ ነጻነት ሰራዊት በኦሮሚያ ውስጥ እያደረገ ያለው መስፋፋት መግታት አለበት። የያዛቸውን አካባቢዎች ጨምሮም መከላከያና የኦሮሚያ ልዩ ኃይል በሚለቋቸው ቦታዎች ላይም ገብተው በብልጽግና መዋቅር ውስጥ ስልጣን አግኝተው አካባቢዎቹን አስተዳድሩ ሲሉ ለነጻነት ሰራዊቱ አመራሮች ጥያቄ ማቅረባቸው ተነግሯል። የኦሮሞ ነጻነት ሰራዊት አመራሮች የሆኑት እነ ጃልመሮም ለብልጽግናው ከፍተኛ አመራሮች ያልተጠበቀና አስደንጋጭ ምላሽ መስጠታቸው የተነገረ ሲሆን እኛ ለነጻነት የምናደርገውን ትግል ለኛ ተውት፣ ጊዜ ለመግዛትና ስልጣናችሁን ለማስጠበቅ እቅድ አዘጋጅታችሁ ነው የጠራችሁን እንጂ ነገ ምን ልታደርጉ እንደምትችሉ እናውቃለን። የምንዋጋው የዞንና የወረዳ ሚሊሻ ኃላፊ ለመሆን አይደለም። አማራ መጣ በሚለው ማስፈራራችሁን አንቀበልም፣ ውጊያችንን እንቀጥላለን ሲሉ ምላሽ መስጠታቸው ተገልጿል። በነጃልመሮ የተደናገጡት የብልጽግናው ከፍተኛ አመራሮችም መልሰው በሰጡት ምላሽ ጽንፈኛ ሲሉ የጠሩት የፋኖ ኃይሎችና የአማራ ክልል ብልጽግና አመራሮች አብረው እየሰሩ ባሉበት በዚህ ወቅት እናንተ ከኛ ጋር ለምን አትሰሩም? እነሱ አብረው እየሰሩ ስለሆነ ነው ክልሉ ከቁጥጥር ውጭ ሆነው በሚል በብስጭት ለማሳመን ሲሞክሩ እንደነበር ተሰምቷል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ባለፈው 100 ዓመታት ኢትዮጵያ ውስጥ ሰላም አልነበረም ሲሉ የተናገሩት ንግግር በብዙዎች ዘንድ መነጋገሪያ ሆኗል። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። የአፄ ቴዎድሮስ ታሪክ ዘመቻ ነው። የአፄ ዮሐንስ ታሪክ ዘመቻ ነው። የመንግስቱም በኋላም የነበረው ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍ ዑመርን ዘንግተውታል። ትርፍ ያገኘነው እሱን ነው። ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር ራሱም እንመኘውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። ፖለቲከኛው ጀዋር መሐመድም ከአሁናዊ የሀገራችን የጸጥታ ቀውስ አንጻር ሊወዳደር የሚችለው የታሪክ ዘመነ መሳፍንት ብቻ ነው ሲል ለጠቅላይ ሚኒስትሩ አነጋጋሪ ምላሽ ሰጥቷል። ጀዋር መሐመድ አብይ ባለፈው 100 ዓመታት ኢትዮጵያ ውስጥ ሰላም አልነበረም የምትለዋን እየደጋገመ አሁን ሀገሪቷን በሁሉም አቅጣጫ እያመሰ ያለውን የእርስ በርስ ጦርነት ጀስቲፋይ ለማድረግ ይሞክራል። አዎ ኢትዮጵያ ውስጥ ጦርነቶች ነበሩ። ነገር ግን ባለፉት 100 ዓመታት ቢያንስ ደጋማው የሀገራችን አካባቢዎች ሸዋ፣ አርሲ፣ ወለጋ፣ ጎጃም፣ ወሎ ወዘተ ላይ የተራዘመ ውጊያ ተደርጎ አያውቅም። ዜጎች ከደሴ፣ ከድሬዳዋ፣ ከደንቢዶሎ፣ ከጅማ፣ ከባህር ዳር ወደ መዲናዋ በአውቶቡስ መጓጓዝ ያቃታቸው ጊዜ መች ነበር? በኃይለ ሥላሴ በደርግና በኢህአዴግ ዘመን ሱሉልታ ላይ የአማጺ እንቅስቃሴ ተሰምቶ ያውቃል? አማጺ ብቻ ሳይሆን የመንግስት ወታደር ከተማ መሃል ሰዎችን አፍኖ ገንዘብ ሲያስከፍል የነበረው መቼ ይሆን? ከአሁናዊ የሀገራችን የጸጥታ ቀውስ አንጻር ሊወዳደር የሚችለው የታሪክ ዘመነ መሳፍንት ብቻ ነው ሲል ጀዋር ለጠቅላይ ሚኒስትሩ ንግግር አነጋጋሪ ምላሽ ሰጥቷል። በአማራ ክልል እየተደረገ ያለው ጦርነትና እየተፈጸሙ ያሉት የደፈጣ ጥቃቶች ከፍተኛ ሰብአዊና ቁሳዊ ጉዳትን እያደረሱ ዛሬም ቀጥለዋል። በሰሜን ሸዋ ሬማ ዛሬ ጠዋት በተፈጸመ ድንገተኛ ጥቃት ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ የተገለጸ ሲሆን ጥቃቱም በሬማ አቅራቢያ ሽፈሪያ ምባ ተብሎ በሚጠራው አካባቢ በሚገኙት 103ኛ የአየር ወለድ ኮማንዶዎች ላይ መሆኑ ተነግሯል። የደፈጣ ጥቃቱን ተከትሎ በአካባቢው ላይ ለአጭር ጊዜ ቆየ መደበኛ ውጊያ መደረጉን የአካባቢው የመረጃ ምንጮች የገለጹ ሲሆን ሆኖም በነበረው ውጊያ የደረሰውን ጉዳት ዝርዝር ለጊዜው ማወቅ እንዳልተቻለ ተናግረዋል። በትላንትናው ዕለት በራያ ቆቦ ቀጠና ተኩለሽ አካባቢ በተፈጸመ ጥቃት ከፍተኛ ማዕረግ ያለው ወታደራዊ አዛዡና አጃቢዎቹ ላይ ጉዳት መድረሱ የተገለጸ ሲሆን ወታደራዊ አዛዡና አጃቢዎቹ በተሽከርካሪ ላይ እንቅስቃሴ እያደረጉ ባሉበት ሰዓት የፋኖ ኃይሎች በጸረ ተሽከርካሪ መሳሪያ ወይም በአርፒጂ ጥቃቱ ፈጽመው ጉዳት እንዳደረሱ ተነግሯል። ከሰሞኑ በደቡብ ጎንደርና በሰሜን ወሎ መካከል የምትገኘውን ጨጨሆ ከተማን ዳግም ለመቆጣጠር የብልጽግናው መንግስት በአራት ዙር ኃይሉን አስገብቶ ውጊያ እያደረገ መሆኑ የተሰማ ሲሆን ሆኖም እስካሁን ባደረገው ሙከራ ከተማዋን መቆጣጠር እንዳልቻለ ተነግሯል። ትላንት አመሻሹንም የመንግስት ኃይሎች በከተማው አቅራቢያ ሲያደርጉት የነበረውን ውጊያ አቁመው ለቀው መውጣታቸውን የአካባቢው የመረጃ ምንጮች የገለጹ ሲሆን እነዚህ ወደ ንፋስ መውጫ የሄዱት የመንግስት ኃይሎች በበርካታ ወራሎች ሙትና ቁስለኛ የራሳቸውን ኃይል ጭነው ሲሄዱ መታየታቸው ተነግሯል።
በደቡብ ጎንደር ሰማዳ ወረዳ ጸዶዬ ተብሎ በሚጠራው አካባቢ የክልሉ የአድማ ብተና አዛዥና የመከላከያ ሻለቃ መካከል በተፈጠረ አለመግባባት ተኩስ ተከፍቶ ጉዳት መድረሱ የተገለጸ ሲሆን ለተኩሱ መነሻ የሆነው ምክንያትም የመከላከያ ሻለቃ አዛዡ ከሰሞኑ በነበረው ውጊያ እኛ ላይ ጉዳት አልደረሰም፣ ጉዳት የደረሰው በአድማ ብተናውና በጽንፈኛው ፋኖ መካከል ነው፣ ይህ እኛን አይመለከትም፣ የሚፈለገውም እርስ በራሳቸው እንዲተላለቁ ነው ብሎ ሲናገር የአድማ ብተና አዛዡ ሰምቶ እርምጃ ለመውሰድ ሲል በቁጥጥር ስር መዋሉን ተከትሎ እንደነ ተሰምቷል። የአድማ ብተና አዛዡ በቁጥጥር ስር መዋሉን ተከትሎ የአድማ ብተና አዛዡ አጃቢዎች በሻለቃው አጃቢዎች ላይ ተኩስ ከፍተው ጉዳት መድረሱን የአካባቢው የመረጃ ምንጮች የገለጹ ሲሆን ወዲያውኑ ሌሎች ኃይሎች ደርሰው ተኩሱን አስቆመው ጉዳዩ እንዲበርድ ካደረጉ በኋላ የአድማ ብተና አዛዡንና የሻለቃ አዛዡን ወደ ደብረ ታቦር እንዲሄዱ እንዳደረጉ ተገልጿል። ከትላንት በስቲያ በስቴ በነበረው ውጊያ መከላከያ ሽፋንና ድጋፍ ባለመስጠቱ ምክንያት ከ100 በላይ የሚሊሻ አባላት ሕይወታቸው ማለፉ የተሰማ ሲሆን ይህንን ተከትሎም የአካባቢው ባለስልጣናትም በመከላከያው ላይ መተማመን አንችልም፣ በዚህ መንገድ መቀጠል አንችልም፣ ስልጣን እንለቃለን ሲሉ በቁጣ መናገራቸው ተሰምቷል። በመጨረሻም በግፍ ያጣናውን የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል አዛዥ አነጋጋሪ ንግግር አደረጉ። የኢትዮጵያ የባህር በር ጥያቄ መመለስ ለኢትዮጵያ ብሎም ለአፍሪካ ቀንድ ሀገራት ሰላምና መረጋጋት ጠቀሜታው የጎላ ነው ሲሉም ገልጸዋል። የኢትዮጵያ ባህር ኃይል ምክትል አዛዥ ኮሞዶር ተገኘ ለታ ይህንን የተናገሩት ጥቅምት 8 ቀን 2018 ዓ.ም በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅና በሰመራ ዩኒቨርሲቲ ትብብር የሁለቱ የህዋ ስርዓቶችና የኢትዮጵያ ስትራቴጂካዊ ነጻነት የአባይና የቀይ ባህር ትስስርና የአፋር ክልልን ስትራቴጂካዊ ሚና መዳሰስ በሚል ርዕስ በሰመራ ዩኒቨርሲቲ በተካሄደ የምክክር መድረክ ላይ ነው። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይሉ ምክትል አዛዥ በቀይ ባህር ቀጠና እየታዩ ናቸው ያላቸውን ጂኦፖለቲካዊ ለውጦች ኢትዮጵያ ከቅርብ ባሉት ነገር ግን በውል ካልተጠቀሱት በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረግ ገፊ ምክንያት መሆናቸውን ጠቁመዋል። በከፍተኛ ደረጃ እያደገ ያለው የሎጂስቲክስ ፍላጎት ለጥያቄው መነሳት አንደኛው ምክንያት መሆኑንም አመላክተዋል። እንደ ምክትል አዛዡ ገለጻ የባህር በር ያስፈለገበት ሌላኛው ምክንያት ደግሞ ከትናንሽ እስከ ትላልቅ ያላቸው ነገር ግን በስም ያልጠቀሷቸው ሀገራት በቀጠናው የጦር ሰፈር መገንባታቸው ነው። በመሆኑም የጦር ሰፈሮች በቀጠናው መኖራቸው ይዘዋቸው የሚመጡ ችግሮችን ቀድሞ በመተንበይ በመዘጋጀት የሀገራችንን ብሔራዊ ጥቅም ማስጠበቅ ላይ ያተኮረ ዝግጅት ማድረግ አስፈላጊ የሆነበት ጊዜ ላይ ደርሰናል ብለዋል። ይህ በእንዲህ እንዳለ አፋር የቀይ ባህር ባለቤት የመሆን መብት አለው ሲል የብልጽግናው መንግስት ያደራጀው ድርጅት ገለጸ። ድርጅቱ የቀይ ባህር አፋር ዴሞክራሲያዊ ድርጅት ሲሆን ለ3 ወራት ሲሰለጥኑ የነበሩ ወታደሮቹን ይፋ አድርጓል። ይህ ስልጠና እንዲሳካ አድርገዋል ያላቸውን የክልሉ መንግስትን ጨምሮ ሌሎችን አካላት አመስግኗል። ድርጅቱ ወታደራዊ ስልጠናውን በተለያዩ ግንባሮች አጠናክሮ እንደሚቀጥልም ገልጿል። የአፋር ህዝብ የቀይ ባህር ባለቤት የመሆን መብት አለው ያለው ድርጅቱ ይህንን ለማድረግ የአፋር ህዝብ የኤርትራን አምባገነን መሪ መታገል አለበት ብሏል። የአሁኑ ትውልድ ፖለቲካዊና ኢኮኖሚያዊ ጉዳዮች ሳይበግሩት ለቀይ ባህር መታገል አለበትም ብሏል። ክቡራን ተመልካቾች ለአሁን ያዝናቸው መረጃዎች በዚህ ያበቁ። ቪዲዮ ላይክ እና ሼር፣ ቻናሉን ሰብስክራይብ እና አይዶል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ተሰናበትን።